ከታላቅ ምስጋና ከታላቅ አክብሮት ጋር ነው ይሄ ቮይስ የተላከልክ። ከወንድማችንም ከአባታችንም ከጋሽ ወርቅ አይተነው ነው ቮይሱን አሰማለሁ። ለአንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። እሺ ላይ ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ብር 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። ወይኔ ስለሚቻል አልጨረስንም። አንድ ጊዜ እንጨርሰው እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳከኝ። ማነው? ቀጥል ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸክሟል። አማን ነው 5000 ብር 5000 ብር። እሺ ወንድማችን እናመሰግናለን። አቡ ፋኑይ አሞራ እንኳን ደህና መጣ። እንኳን አየን ወደ ልጆ አለው። እንዴት ናችሁ? እንኳን ደህና መጣ። ቴንኪው አመሰግናለሁ። በጣም ደህና ነህ? አለው እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደስ ያለ። ቴንኪው እናቴ ሳሪ አመሰግናለሁ። ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀሪ ቀን ደውሎ አውርቶች ነበር አይደለ? አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላ እና ዛሬ ነው የሰማሁት። ይሄንን ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄዳለሁ ወንድሜ። እሺ ብሮስኪ እሺ ወንድሜ እናመሰግናለን። እሺ እናመሰግናለን። ጆናችን እንኳን አየነ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን? አንበሳ ይሁን? አዎ አንበሳ ይሆንልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው። ይባችን ሞቅ እንዴል መጣ ይኸው አንበሳ መጣ ያሳይ በላይባችን ላይ 2 አንበሳ። እናመሰግናለን። እሺ የመቻችሁ ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን ብራዘር። እሺ ወንድማችን ደህና ደሪ። በጣም ነው የምናመሰግነው። ይኸው ፎሎ ሁላችሁንም ፎሎ ይኸው ሁላ ያላረኩትን ይኸው ሁላችሁንም ፎሎ አድርጌያለሁ። እሺ ይመቻችሁ። በህይወቴ አንድም ቀን እንደዚህ ይሆናል ብዬ አስቤ አላውቅም።
የማልገኝ ሰው ነኝ። ሰርፕራይዝ በጣም በቃ የማልደረገው አስብልኝና አግኝታችሁኛል። በጣም ከመነግራችሁ በላይ ወላሂ ላዚም በጣም ይሄ የመጀመሪያ ነውና በጣም ነው ማመሰግናችሁ ሁላችሁንም። ይሄ አለይም ይሄ ቤንጂ በጣም ነው ማመሰግናችሁ። አላህ ያክብራችሁ። እኔም ብላችሁ እዚህ ድረስ ስለመጣችሁ ይሄ የምቀርባችሁ ከዛ ደግሞ በሩቅም አማቃችሁ ሰዎች አላችሁና አላህ ያክብራችሁ። እጅግ አድርጌ ነው ማመሰግናችሁ። በጣም እዚህ ድረስ ለኔ ብላችሁ ለፍታችኋልና አመሰግናለሁ። ሌላ በተረፈ ደግሞ በሰሞንኛ ጉዳይ ላይ ትንሽ ማለት ፈልጌ ነውና በእጻጽና ደብረ ብርሃን በጣም ችግር ውስጥ ናቸውና ለነሱ ዱዓ እያደረግን እና አለን ከጎናችሁ ብንላቸው ደስ ይለኛል። ሁላችንም በቃ በጣም ነው የማመሰግነው። ያው ቅድም ተናግሬያለሁ ንግግር ላይ ይዞ አይደለም ብዬ ግን አላህ ያክብራችሁ። ኢትዮጵያን አላህ ሰላም ያርጋት። አመሰግናለሁ በጣም። በዚህ ታሪካዊ ቀን እዚህ ተገናኝተን የዩቲን የአይኮኒክ አዋርድ 2 ዋንጫ ይዛ መምጣትን በማስመልከት ከጓደኞቿና ከቤተሰቦቿ ጋር ሆና ይህንን ምሽት በኩሪፍቱ በማሳለፏ በጣም ከፍተኛ ደስታ ይሰማናል። አንዴ ድገሙት። እና በዚህ በታሪካዊ ቀን እንግዲህ ሁላችንም በጣም ቆንጆ ውብና በአማረ ቦታ ላይ ሆነን ይህንን ምሽት ከእናንተ ጋር ለማሳለፍ በመቻላችን መላውን የዩቲናስን ቤተሰብን ወክዬ ይህንን ንግግር በማድረግ ከፍተኛ ደስታ ይሰማኛል። አመሰግናለሁ። አክስት ነኝ። አመሰግናለሁ። ዩቲዬ የሁላችንም ኩራት ናት። እንኳን ለዚህ በቃሽ ልጄ። ከሁሉ ነገር አልፈሽ እዚህ ጋር መድረስሽ የሁሉም የጓደኞቿ የቤተሰቦቿ የኢትዮጵያን ሕዝብ ኩራት ሆነሻልና እንኳን ለዚህ ቀን በቃሽ። ለበለጠ ድል አላህ ያብቃሽ። ኩሪፍቱንም ማዲካንም ሁሉንም ጓደኞቿንም እኔም አመሰግናለሁ። በዚህ ሰዓት እንግዲህ ሰበር መረጃ ተሰምቷል። ሁለቱም ዋንጫ እንደተመኘነው ሀገራችን ገብቷልና በጣም ነው የሚኮራበት። ይሄንን ሞራል ግን እቺን ወልደው ላሳደጉ ለቤተሰቦቹ አንዴ ሞራል ሰጡ። በጣም ሰው የልፋቱን በስኬት ሲያገኝ እሷ ምልክት ነችና ምናል ከለፋን ምናል ስኬታማ መሆን እንደምንችል ሁሌ ማይተል እንማርባት የሚገባ ነች። በብዙ ፈተናዎች ውስጥ በብዙ ውጣ ውረዶች ውስጥ ትልቅ ደረጃ ላይ የደረሰች ነች። እኛንም ያነቃቃች ነችና ሁሌም እንወድሻለን። ይሄ ትንሹ ነው። እንደ ዓለም አቀፍ ደረጃ ደግሞ ከፍ ብለን በደንብ አብረን የምንጫጫዋበት ጊዜ ይኖራል ብዬ አስባለሁ። ጓደኞቿ ታስቀናላችሁ። በጣም ደስ የምትሉት ሁላችሁንም በጣም ነው የምንወዳችሁ። ይሄንን ሁሉ ነገር ፋሲሊቴት ላደረጋችሁ አንዱን ጠቅሻ አንዱ እንዳይቀር ሁላችሁም ከኩሪፍቱ ጀምሮ በጣም ትልቅ ነገር ነው ያደረጋችሁት። እኛ ያከበርናትን ኢትዮጵያ ያከበረቻትን እንደ ምስራቅ አፍሪካም የተከበረችው ልጅ ስላከበራችኋት እናንተም ክቡር ናችሁና በጣም እናመሰግናለን። ለራሳችሁ ሞራል ስጡት። ዋንጫው ይከብዳል። እንዴት ነው? እስኪ ቼክ አድርጉ። እስኪ ናይስ ዋን። ስለዚህ ከዚህ በኋላ የፎቶ ስነ ስርዓት ነው የሚኖረን። ከዛ ኬክም እንትን ይባላል። ስለዚህ ፎቶ እየተነሳ ፕሮግራማችን